ባለቤቴ እንዴት ነው? አላማረብኝም? ዋው የለንደን ያማረብሽ ሚስት። አመሰግናለሁ። በቃ እንሂዳ። ምንድን ነው? እኔ ነኝ አብረን እንድንሄድ እንድትዘጋጅ ነገርኳት። አቤት አቤት! እሷ ናት ከኛ ጋር የምትሄደው? ምን ችግር አለ? የቤተሰብ ፕሮግራም አይደል እንዴ? የተጠራ ነው ጥሪ ግን ከነ ሰራተኛው የሚል አይደለም እንዴ? ሄሉ ብቻዋን ጥለናት ከምንሄድ ምን ችግር አለ አብረን ብትሄድ? በግቢና አርፈሽ ተኝ እሺ? ሄሉ እጭ ምንድን ነው እንደዚህ አይነት ነገር? የምትሄድ ከሆነ ና እሺ? ጋሼ መጀመሪያም እኮ እኔ መሄድ አልፈለኩም ነበር አንተ ስላልከኝ እንጂ። በጣም ይቅርታሽ ሳምሪ። አሬ ምን ይቅርታ ነው? ችግር የለውም ጋሼ። እሺ በቃ ግቢና ራስሽን ቢና ተኝ። እሺ ቻው። እሺ ደህና ቻው። ነሽ? ጋሼ ስራ ይዘሃል እንዴ? ምንድን ነበር? ትንሽ አሳይመንት ከብዳኝ እሷ እንድታስረዳኝ ፈልጌ ነበር። እሺ ምን ችግር አለ ታዲያ? የተቀመጭ እሺ ጭራሽ አፍላፍ ተገጣጥማችሁም ትጠብቁ ይጀምር? እንዴት ይዘ መተዋል እንዴ? አዎ መጥቻለሁ። እንዴት ታዩኛላችሁ እንደዚህ ሌላ ዓለም ውስጥ ገብታችሁ? ሄለን አንተ ዝም በልሽ። ሄለን ምን ሆነሻል? ትምህርት ከብዳት እያስረዳኋት ነበር። ምንድነው እንደዚህ የሚያናድድሽ? ዝም በል። ትንሽ እንኳን ለራስ ክብር አይኖርህም? ኧረ ትዬ አንቺ ዝም በይ እሺ። ትንሽ ፊደል ስትቆጥሪ ከሰው እኩል ሆንሽ መሰለሽ እንዴ? ቦታሽን ብታውቂ ይሻልሻል። ነግሬሻለሁ። በቃሽ። ምን ሆነሻል አንቺ? ስርዓት የለሽም እንዴ? ለሰራተኛ ብለህ ልትመታኝ ነው? ና ምታኝ፣ ና ምታኝ፣ ና ምታኝ። ሄሉ ቆይ ለምን አትረጋጊም? ምንም ነገር እኮ ያየሽው ነገር የለም። ለምንድን ነው በባዶ ሜዳ እንደዚህ እየሆንሽ ያለሽው አንቺ? እና አልጋ ላይ ተጋድማችሁ መድረስ ነበረብኝ? ሄሉ ምን እየሆንሽ ነው? ቆይ እንዴት እኔ እንደዚህ ታስቢኛለሽ? ከሰራተኛ ጋር ተቃቅፈ ስላገኘውህ እንደዚህ ማሰብ የገረመ አይደል? እትዬ ሌላ ነገር እኮ ምንም የለም። የከበደኝን እያስረዳኝ ነበረ። ዝም በይ አንቺ! አንቺ ነፈስ! አንቺ ነሽ ለኔ መልስ የምትመልሽልኝ? ሂጂ ሂጂ! ሄለን ምን እያረግሽ ነው? እንዴት ሰው እንደዚህ ትናገሪያለሽ? ልጅቷ እኮ ምንም አላጠፋችም። ኧረ ጭራሽ ተቆርቋሪዋ መሆንልኛላ። ወይኔ መታውብህ። ወይ በጣም ይቅርታ። እኔ ምን እየሆንሽ እንደሆነ አላውቅም። እዚህ አይምሮሽ እየፈጠረውን ነገር እየሳልሽ ሰውን አታስጨንቂ። ቆይ ምንድን ነው ሁላ ነገር? ትናንትና አብራም ፕሮግራም ካልሄደች አልክ፣ ዛሬ ደግሞ ስራ ተሽቃ አገኘሁህ። ምንድን ነው? በእናትሽ ዝም በይ። ሰው እንዴት መልካም ነገር ማሰብ ያቅቷል? እና ትልቅ ጽድቅ እየሰራህ ነበር እንዲያገኘሁህ? ምን ሳረጋይሽ? ተናገሪያ። ምን ሳረጋይሽ? ምን ስታደርግ እንዳያስኩ እኮ ታውቃለህ ቅዱስ። ዝም በይ። ድጋሚ አፍሽን እንዳከፍቺ። ዛሬ በማስጠናት ሰበብ እንደዚህ አፍላፍ ተገጣጥማችሁ ካገኘኋችሁ ነገ ደግሞ አልጋ ላይ ልፋት ዝም በይ። እኔ አንቺ ስለተቆጣጠርሽኝ አይደለም ታመኘ የተቀመጥኩት፣ ስለምወድሽ ነው። ምንም ስትኝ እየታገዝኩት ያሉት ለዛ ነው። አይካልሽ ግን ምን ተናገራ? ግን ምን? አሁን ዝም ብለሽ ግቢ። ጥሩ እንደሰራ ሰው ደግሞ ያዙ ይልቀቁኝ ትላለህ እንዴ? ዝም በይ። ቆይ ምንም ችግር የለውም። እኔ ይቺ ልጅ ከዚህ ቤት ካላስወጣት ሰላም አይኖረኝም። ይንጋና የማደርገውን አውቃለሁ። እሺ
እራት ላቅርብ እንዴ? አያስፈልግም። ቀደም እኮ ይሄን ነገር ተሽምታሽ። የሄለን ስም ግን በጣም ይቅርታሽ ሳምሪ። እሷ እኮ ስራ ቦታ ሰው ስለሚያናዳት ንዴቷን እኛ ላይ ተወጣች እንጂ በጣም መልካም ሰው ናት። አውቃለሁ። አረ ይቅርታ መጠየቅም አያስፈልግም። እኔ ነኝ ጥፋተኛ። እንዴ አንቺ ምን አጠፋሽ? አንቺ ምንም ነገር አላጠፋሽም። እሺ በእኔ ምክንያት ነው የተጣላችሁት ጋሼ። ደግሞ እኮ እሷም ልክ ናት። ልክ እንዳልሆነችማ ታውቂያለሽ ሳምሪ። ለምን ልክ ናት ያለሽ? ያለችው ሁሉ የተደረገ ነው እንዴ? እሷ የሆነ ነዋ የመሰላት እኮ። ስለ መሰላት ልክ ናት ማለት አይደለም ሳምሪ። በእናትሽ በእሷ ስም በጣም ይቅርታ። አረ ጋሼ ይቅርታ ትበለኝ። አንተ ምን አደረግ? እኔ እኮ ነኝ ያጠፋሁት። እሷን ደግሞ ነገ እኔ ራሴ ይቅርታ ጠይቃታለሁ። አንቺን በደንብ ብታቅሽ ኖር ይህን ሁሉ ነገር አትናገርሽም ነበር ሳምሪ። አንቺ በጣም መልካም ሴት ነሽ። እሷም እኮ ልክ ናት። ያየችው ነገር ከፈጠረችው ነገር ጋር እኮ ስላገጣጠመችው ነው የተናደደችው። እሺ በቃ አሁን አትደበሪ። አንቺ ራስሽን በልተሽ ተኝሽ። እና እራት አትበሉም እንዴ? አይ እኔ አልበላም፣ ልተኛ ነው። በቃ ደህና ደር። እሺ ደህና ደሩ። በጣም ይቅርታ ቀሰቀስኩሽ አይደል? ምን የተፈጠረ ችግር አለ? አሁን ወጣትሽን ሰብስቢና ውጪልኝ። እሺ? ምን አደረኩት? ከቤቴ ለማባረር ምክንያት ያስፈልገኛል እንዴ? አይ ምን አጥፍቼ ነው ትዬ? በማታው ከሆነ ደግሞ ይቅርታ አድርጊልኝ። በእናትሽ ዝም ብለሽ ኮተትሽን ሰብስበሽ ውጪልኝ። ምን ትመስላለች በእናታችሁ? እትዬ ትላንት ባየሹ ነገር ከሆነ ዛሬ ይቅርታ ልጠይቅ ነበር። ይቅርታ። አንቺ ልጅ ኮተትሽን ያዥና ከዚህ ቤት ውጪልኝ እያልኩሽ እኮ ነው። ትሰሚኛለሽ? አንቺ ልጅ አሁን ኮተትሽን ሰብስቢና ከዚህ ቤት ውጪልኝ። አይሰማም? ከአንቺ ጋር በምንም አይነት ምክንያት መሟገት አልፈልግም። ውጪ! ሂጂ! ውጪልኝ! ሂጂ! ውጪ! ምንድን ነው? አይታየም እንዴ? እያባረርኳት ነው እኮ። ምን ስላደረገች ነው የምታባረሪያት? እሷን ከቤት ለማባረር ምንም አይነት ምክንያት አያስፈልገኝም። እሺ ሳምሪ፣ ልብስሽን አስቀምጪ። ምን እያረክ ነው? ሳምሪ ከዚህ ቤት አትወጣ። ማን ስላለ? እኔ ስላልኩ። አንቺ አሁኑኑ ልብስሽን ያዥና ውጪልኝ። እሺ ሳምሪ፣ ልብስሽን አስቀምጪ። ትሰማኛለህ ቅዱስ? ይቺ ልጅ እዚህ ቤት እንድትቆይ አልፈልግም። እሷ ከዚህ ቤት ከወጣች እኔንም አታገኘኝም። አረ ጭራሽ ተከትላትም ልትወጣ አስበህልኛል። ማንም ያለ ጥፋቱ ስታባሪ ማየት አልፈልግም። ሄለን፣ ምርጫ መረጭ። ከሷ ወይስ ከኔ? አሃ አብረሃት ተከትላት ልትሄድም አስበህልኛል። ሄለን ምረጭ። እሷን ካባረሻት እኔን እዚህ ቤት አታገኘኝም። በጣም ጥሩ። እሺ ጋሺ በቃ እኔ ከዚህ በላይ በትዳራችሁ ላይ እንቅፋት መሆን አልፈልግም። አንቺ አይደለሽም ለትዳራችን እንቅፋት የሆንሽው ሳምሪ። ዝም ብለሽ ትምህርትሽን ተማሪ፣ በሽተኛ እናትሽን ማሳከሚ። የኛ ትዳር ላንቺ ጥያቄ አይደለም እንዴ ጋሺ? በቃ ተናገርኩ ሳምሪ። ምንም ነገር እንዳታስቢ። አሁን ወደ ስራሽ ግቢ። ተነሽ።
እንዴ ምን ሆነሽ ነው? ለምንድን ነው የምታለቅሽው? አንቺ ልክ ነበርሽ ኤልሲ። ትዳሬ ፈርሷል። ቅዱሴን አጥቼዋለሁ። ምን ተፈጠረ? ዛሬ እችን ሰራተኛ ላባራት ስል ተከትያት ነው የምወጣው አለኝ። ምን ጭራሽ እንደዛ አለ? ቆይ ምን አይነት ንቀት ነው ይሄ? እኔ አላውቅም። ትዳሬ በአንድ ሰራተኛ ሊፈርስ ነው። ምን ማድረግ እንዳለብኝ አላውቅም። እኔ ነግሬሽ ነበር። ገና ትማር ምናምን ማለት ሲጀምር ነበር የጠረጠርኩት። አምነዋለሁ ምናምን እያልሽ ታታለልሽ እንጂ እኔ ቅዱስን ጠንቅቄ ነበር ማውቀው። ምንም ቢሆን ከአንቺ በፊት ጓደኛዬ ነበር። ቆንጆ ሴት ምን ያክል እንደሚያማልለው ጠንቅቄ ነው ማውቀው። እኔ እንደዚህ መች መሰለኝ እንዴ? እንደዚህ አይን ያወጣ ሴሰኝነት እንዳለበት እኔ ምን አውቄ? ስለምትወጁ ነዋ። ፍቅር እውር ነው ይባል የለም? በዛ ላይ ደግሞ ቅዱስ እንዴት ሴት ጠብ ማድረግ እንዳለበት ያውቅበታል። እሻው ምን ማድረግ ነው ያለብኝ? እኔ ቅዱስን ማጣት አልፈልግም። በጣም ነው የምወደው ኤልሲ። ምን ላድርግ? እንደምትወጁም አውቃለሁ፣ ግን ስለምትወደኝ የትም አትሄድብኝም ብሎ በላይሽ ላይ እንዲጫወትበት አትፍቀጅለት። ፈራው። ካለሱ እንዴት ነው የምኖረው ኤልሲ? ጨነቀኝ እኮ። እንዴ ምንድነው እንደዚህ ኮስተር ማለት ነው እንጂ የሚማለቃቀስ ነው? እኔ ነኝ ይሄን ሴት አውል አስታውቂ ጉድ የሰራሁሽ። አትጨናነቂ፣ በቃ እኔ አናገረዋለሁ። በእናትሽ አናግሪው። እኔ እዚያች ሴት ካልወጣች ከዛ ቤት ምንም ሰላም አላገኝም። እሷ ሳትኖር እኮ አንድ ቀን ተጣልተን አናውቅም ነበር። አውቃለሁ። ለእኔ ነው እንዴ የምትነግሪኝ? ምን ያክል የሚያስቀና ፍቅር እንደነበራችሁ እኮ አይቻለሁ። እንዲያው ምን አይነት ሰይጣን ገባ በመሀላችሁ? ውይ በፈጣሪ። እሺ ዛሬ አታናግሪኝ ኤልሲ? እሺ በቃ አንቺ አትጨነቂ፣ እኔ በኋላ ሂጅ አናገረዋለሁ። በቃ እኔ ልሂድ፣ ማታ እንገናኛለን። ስራ ልግባ። እሺ እሺ። እኔ ቆንጆ በቃ እንደውላለን። ሰላም ነው። ሄለን ጓደኛዬ ሰዎች ታውቁ። ቅዱስ ሰላም ነው። ቅዱስ እንዴት ነህ? ሰላም ነው። ኧረ አንተ ንቀልሽ መደካት እኮ። እቺ ልጅማ ሚስቴ ናት። እስከ ዛሬ ለምን አላስተዋወቅሽኝም ኤልሲ? እኔ እንጃ። ዋው እንዴት አባቷ ነው የምታምሩት። ኤኒዌይስ እንዴት ነሽ አንቺ? ደህና ነኝ። እንዴት ነህ ቅዱስ? አለሁልሽ። እኔ ተጣሽ እንዴት ነሽ ሳምሪ? ሰላም ነው ጋሼ። ምሳ ላቅርብ? አይ እኔ እቆያለሁ። ኧረ ቁጭ በይ። እንዴት ነበር ዛሬ ክላስ? ጥሩ ነበረ። አንተ ጋር ስራ? የሄለን ነገር እያሳሰበኝ ነው ያልኩት። ሳምሪ ሄለንን እወዳታለሁ፣ ግን በእንደዚህ አይነት ሁኔታዋ ግን ከእሷ ጋር አብሮ መቀጠል በጣም ይከብደኛል። ትዳሬን ራሱ እንዴት ማዳን እንዳለብኝ ራሱ አላውቅም። ጋሼ እኔ በትዬ ምንም አልፈርድም። ምናልባት አንተ የቀነስክባት ነገር የለም? እስቲ ራስህን ጠይቅ። እንዲህ ስትሆን ሳያት ለእሷ መሰጣትን ሙሉ ጊዜ ቀነስኩ። እሷ መሸሽ ነው የምትፈልገው። እስቲ ትኩረትክ ሌላ ቦታ እንዳልሆነ እሷ ላይ ብቻ እንደሆነ ትኩረትህን ለማሳየት ሞክር። እንዴት? በቃ አገኛት፣ ሰርፕራይዝ አድርጋት፣ ጊዜም ሙሉ ለእሷ ስጣት። በቃ ከእሷ ምንም ነገር አትደብቅ። እኛ ሴቶች ትንሽ ነገር ማስፋት እንወዳለን። ዛሬ ደክሞኛል ብትል እኛ ደግሞ ጠልቶኛል ብለን እንተረጉመዋለን። እስኪ ደግሞ ይህን ነገር ለማድረግ እሞክራለሁ። ወይ
ባለሙ ሰዓት መጣሁባችሁ መሰለኝ። በጣም ይቅርታ። አንቺ ነገረኛ በይ እስኪ ቁጭ በይ። እንዴት ነሽ? እንዴት ነሽ የኔ ቆንጆ? ነይ እስኪ ሳሚ። እንዴት ነሽ ቅዱሴ? እንዴት ነሽ? ቁጭ በይ እስኪ። እንዴት ነው ያማረባት እባክህ? እሺ እባክሽ አንቺ ሽፍታ ምንድነው እንደዚህ ያጠፋሽ? ያው ስራ ነው ቅዱሴ። አንተም እኮ ጠፋ። እኔማ አለሁ። ግን አንቺ እንዴት ነሽ? ደህና ነኝ እባክህ። አንተስ ምን አዲስ ነገር አለ? ምንም ነገር የለም ያው ነው እባክሽ። ትዳር እንዴት ነው ታዲያ ቅዱሴ? ምን ነው ችግር አለ እንዴ? ተይ እንዳልሰማማ አትሁኝ። ካንቺ ጋር አይደል እንዴ ስትጎነጉኑ የምትለው? እኔን ነገረኛ ቅዱሴ ተው እንጂ እንደማታውቀኝ አትሁን። እኔ እንደዚህ አይነት ነገር አልወድም። ብቻ ትዳራችን ላይ ያለውን ነገር ታውቂዋለሽ ብዬ ነው። የተወሰነ ነገር ነገረችኝ። ቆይ ምንድነው እንደዚህ የሚያባላችሁ? እንደዛ ሀገር ምድሩ ጠበበኝ እንዳላላችሁ? ምን አውቃለሁ? ምን አይነት ሴጣን ሹክ እንዳላት አላውቅም። እንዴት አይነት ቀናተኛ ሴት ሆናለች መሰለሽ? እጭ ይሄ የት ገባ የት ወጣ አይነት ቁጥጥሮች እሷም ጀመረች። ምን እንደማደርግ እራሱ አላውቅም። ግን በጣም ከባድ ችግር ውስጥ ነው ያለሁት። እንደዚህ ከሆነ ትዳር ቢቀር ይሻላል። እኔ እኮ ካለቃዋ ጋር መግባት መውጣት ስታበዛ ጠርጥሬ ነበር። ያው ሰው ራሱ የሆነውን ነው እኮ ሰውና የሚለው የሷ ስሜት ስለጎደለ ይሆናል አንተ መጠርጠር የጀመረችው። አረ በጭራሽ ሄለን እንደዚህ አይነት ነገር አታደርግም። እንደዚሁ ነገሮቹ ተገጣጥሞባት ነው። እስኪ ነገሮችን ለማስተካከል ሞክራለሁ። አንዳንዴ መታገል የሌለብን ነገሮች አሉ ቅዱሴ። እንደዚህ እንደምትወዳት ካወቀች ደግሞ ገና ናት ላይ ልውጣ ነው የምትለው። ደግሞ ምንድነው ቆፍጠን እንበል። እኛ ሴቶች ደግሞ ኮራ ያለው እንድንወዳለን። እስኪ ተይኝ ኤልሲ፣ እኔ ምን እንደማደርግ ግራ ገብቶኛል። አይንህን መግለጥ ብቻ ነው የሚጠበቅብህ። በዙሪያ ብዙ የሚያንዣብቡ ሴቶች አሉ። እኔ ባለ ትዳር ነኝ። በቃ እምቢያቸው እዚህ ሳምሪ ሳምሪ! አቤት እትዬ። ሀብሌን አይተሻል? የምን ሀብል እትዬ? ቅዱሴ የሰጠኝን የወርቅ ሀብል። አይ እኔ አላየሁም። የት ነበር ያስቀመጥሽው? ቅድም ሞክሬው ከለበስኩት ልብስ ጋር ስላልሄደ እዚሁ ነበር ትቼው ሄድኩት። እኔ አላየሁትም እትዬ። እና የት ሄደ ይባላል ታዲያ? እኔ እንጃ እትዬ። ከአንቺ ውጭ እዚህ ቤት ሌላ ሰው አለ? ሳምሪ አንቺ ካልነካሽ ታዲያ ማን ሊነካው ይችላል? ኧረ እትዬ እኔ አላየሁም። እውነት? ልብስሽን እፈትሻለሁ። ኧረ እትዬ እሺ ነይ ፈትሺ። ምን እያደረግሽ ነው? አንተ የሰጠኝ የወርቅ ሀብል ጠፋ እና የሳምሪ ቦርሳ ውስጥ ነው የምትፈልጊው? እኛ ክፍል የቀረ ቦታ የለም። ሁሉም ቦታ ፈለግኩት፣ የትም ላገኘው አልቻልኩም። ኧረ ተይ ሄለን። ይኸው ሀብሌ። ኧረ እትዬ እኔ ይሄንን ነገር ነው ያላደረኩትም። እኔ ምንም ማውቀው ነገር የለም። እና በእግሩ ሀብሉ መጥቶ አንቺ ልብስ ውስጥ ገባ? ጋሼ እውነት እኔ ይሄንን ነገር አላደረኩትም። እማዬ ትሙት እኔ ያላደረኩትም። በስተት ይሆናል ሄለን። በቃ ተያት። አንተ ያመሃል እንዴ? ምንድነው የምትለኝ እንዴ? ቆይ ምንድነው? መቼም ከሷ የ50 ብር ሀብል ጋር ተመሳስሎባት ነው አትለኝም አይደል? እትዬ እውነት እኔ ምን እንደተፈጠረ አላውቅም። እማዬ ትሙት ብዬ ነው ያልዋሽም። እማዬ ትሙት። እባክሽ አትቀባጥሪብኝ። አሁኑኑ ቤቴ ለቀሽ ውጭልኝ እሺ? ጋሼ ንገራት፣ እኔ እንደዚህ አይነት ምግባር የለኝም። እሱም የነግረኝ የት ያውቅሻል? ምን አይነት ፈጣጣ አይናውጣ ሴት ናት በእናታችሁ። አሁኑኑ ልብስሽን ሰብስበሽ እንድትወጪልኝ እፈልጋለሁ። ውጭልኝ እሺ? የኔ ፍቅር ልክ ነሽ። በጣም ያናድዳል። ግን ተሳስቶ ገብቶባት ይሆናል። ለእኔ ስትይ እባክሽን አንድ ድል ስጫት። ቅዱሴ እንዴት ሌባን እታገሳለሁ? ሀብሌን እኮ ነው የሰረቀችኝ። ልክ ነሽ የኔ እናት። ነገሩ በጣም ያናድዳል። ሌላ ቀን ከደገመችው እናባራታለን። ለእኔ ስትይ አሁን በቃ ይቅር በያት ፕሊዝ። ሌላ ቀን ከያስኳት ግን እኔ ራሴን የማባራት። እሺ ፍቅር፣ አሁን ልብስሽን ያዥና ግቢ አንቺ። በቃ ተረጋግሽ ፍቅር። እሺ
እየጠበቅኩ ያለሁት። እኔ አልሄድም፣ ደክሞኛል። መተኛት እፈልጋለሁ። እንዴ ጓደኛዬ ተዘጋጅታ እየጠበቀችን እኮ ነው። ምን ሆነ ነው? ይሄ ንቀት ነው? ንቀት አይደለም ሄለን፣ ደክሞኝ ነው። ይልቅ አሁን ሳይመሽብሽ ደርሰሽ ነው። እንዴ ቅዱስ ምን እየሆንክ ነው ግን? ምን ሆነ ነው? ሄለን በእናትሽ ተይኝ። አልሄድም አልኩሽ አይደል እንዴ? የራስ ጉዳይ እሺ። በጣም ያምራል። በጣም አመሰግናለሁ። እሺ። አሬ ምስጋና ነው። እናንተ አሁን ደስ ብሏችሁ የፍቅር ጊዜ እንድታሳልፉ ነው የምፈልገው። ለኛ ፍቅር እንደዚህ እንደምትለፊ ብታውቅ ኖሮ ሄለን በጣም በራሷ ታፍር ነበር። አሁን ሳትመጣ ሂድና ቶሎ ልብስህን ቀይር። አልሄድም ስላት በጣም ተናዳብኝ ነው ያየችው። ደግሞ እንዴት እንደምታሳዝን ብታይ። አሁን ይሄን የመሰለ የፍቅር ምሽት አዘጋጅተህ ስትጠብቃት ንዴቷ ሁሉ ነው የሚጠፋልህ። አታስብ። በዛ ላይ ደግሞ ኤልሲ ጋር ደውዬላት እኮ ፕሮግራሙ እንደተሰረዘ ነግራኛለች። አሁን ሳትመጣ ሂድና ልብስህን ቀያይር። እንደዚህ በጀርባ የመመሳጠር ጀመራችሁ አይደል? አሁን ዝም ብለህ ሂድና ልብስህን ቀይር። እንደዚህ ሆነ ከመጣች እኔ በጣም ነው የምናደደው። ጋሼ ሂድ። በእውነት ሳምሪ ውለታሽን እንዴት እንደምከፍለው አላውቅም። በጣም ነው የማመሰግነው። ኧረ ጋሼ ይሄ እኮ በጣም ቀላል ነገር ነው። ቢሆንም ግን አመሰግናለሁ። ችግር የለውም ጋሼ። ጭራሽ የፍቅር ምሽት አልሄድም ያልከኝ በዚህ ነበር ማለት ነው? አዎ ሰርፕራይዝ ላደርግሽ ነበር። ቅዱስ ዝም በል እሺ፣ ዝም በል። እንደዚህ አይነት ወራዳ ሰው አትመስለኝም ነበር። እንዴ ምን አይነት ሰው ነህ? በገዛ ቤቴ በላይ ላይ ትልከሰከሳለህ። ኧረ ትዬ አንቺ ዝም በል፣ አንቺ ዝም በል እሺ። አሁን ከዚህ ቤት ማን መውጣት እንዳለበት ገብቶኛል። እኔ በቃ ሁልጊዜ ጥፋቱ እንዳጠፋው ነው አይደል ጋሼ? የእናንተን ፍቅር አቃናለሁ ብዬ ድጋሚ ላበላሸው። ተያት፣ እሷ ትረጋጋለች። አንቺ ምንም ነገር አላጠፋሽ። ተረጋጊነሽ። ሄሉ የት እየሄድሽ ነው? እንዳሰብሽው አይደለም። ልቀቅ። አንዴ ላስረዳሽ። የለም ልቀቀኝ። መልካም የፍቅር ጊዜ ይሆንላችሁ እሺ። ኧረ ሰርፕራይዝ ልናደርግሽ እኮ ከኤልሲ ጋር ተነጋግረን። ሄለን ፕሊዝ፣ እባክሽን ሄለን፣ ልናወራ እንችላለን። በዚህ ነግሬሃለሁ፣ እንዳትከተለኝ በቃ አልፈልግም። ፕሊዝ ሄለን፣ የራስ ጉዳይ።
ነው? ምንድነው እንደዚህ አጣጥፈሽ የጠራሽኝ? በገዛ ቤቴ ጭራሽ በገዛ ቤቴ ሃኒሙን። ወይኔ የት አባቱ እንኳን ጥለሽ ወጣሽ። ጭራሽ በላይሽ ላይ ሃኒሙን ማሳለፍ ጀመረ። ይሄ እኮ በጣም ትልቅ ንቀት ነው። ደግሞ እኮ አያፍሩም። ጭራሽ አንቺ ሰርፕራይዝ ለማድረግ ነው ይሉኛል። እና አሁን ቆይ ምን ይባላል? በዛ ሰዓት ስትይዣቸው ልክ ይገባል። አሁን እንኳን ወሰነሽ ትተሽ ወጣሽ። ይሄ ሲሰኛ አንቺ ጋር አልመጣም ሲል ጭራሽ አልጠረጠርኩትም ነበር። አንቺማ እንደዚህ አይነት ግፍ እንዳለ የታውቀሽው። ለማንኛውም አሁን አንቺ ተረጋጊ፣ ቀረሽበት። በቃ ለማንኛውም ተረጋጊ። አይዞሽ በቃ ሄሉዬ ተረጋጊ። ጋሺ ምግብ ላቅርብልህ እንዴ? አልፈልግም በቃ። ኧረ ጋሺ ራስህን እኮ እየጎዳ ነው። አልፈልግም አልኩሽ። ብቻዬን ተኝ ነው። ሰላም ሳምሪ፣ እንዴት ነሽ? ሰላም ቅዱሴ፣ እንዴት ነሽ? ምንድነው በዚህ ልክ ራስክ መጣል? እኔ ሄለንን አጥቼ መኖር አልችልም ኤልሲ፣ በፍጹም አልችልም። በዚህ ልክ የማታምንና የማትረዳ ከሆነ ምን ይደረጋል? በቃ ተዋታ ትሄድ። ምን ማድረግ ይቻላል? አልችልም ኤልሲ። ትችላለህ ቅዱሴ፣ ትችላለህ ቅዱሴ። ትችላለህ ቅዱሴ። አልችልም ኤልሲ። አንቺ ምን እየሆንሽ ነው? ምን እያደረግሽ ነው? በጣም ይቅርታ፣ ሳላስበው ነው ያደረኩት። ሳላስበው ነው ማለት ባለትዳር መሆኑን አታውቂምና ነው የእሷ ነገር ተከትለሽ እንደዚህ የምታረጊው? ባለጌ! አንቺ ምን አገባሽ? መናገር ካለበት እሷ አይናገረኝም? አንዳንዴ ቦታሽን ማወቅ አለብሽ። ግቢ ወደ ውስጥ። ቦታዬንማ እኔ አይደለሁም የረሳሁት፣ ቦታሽን አንቺ ነሽ የረሳሽው። ባትረሽ ኖሮማ የሰው ባሌ ልጥፍ ባላልሽ ነበር። እሺ አንተ ነው የልብ ልብ ሰጣት እንደዚህ የምትናገረኝ። ሰምኛለሽ? አሁን ከዚህ ቤት ውጪልኝ ኤልሲ፣ ውጪልኝ ነው የምልሽ። ቅዱስ ጭራሽ እኔን ነው የምታስወጣኝ? እቺ ልጅ እኮ ክብሬን ነክተዋለች። ዋጋዋን ሳላሳያት ደግሞ አልወጣም። ውጪልኝ ከቤት አሁን። አይ አልወጣም የምትይ ከሆነ ደግሞ እኔ ራሴ ነኝ ጉትቼ ማስወጣሽ። ቅዱስ አንዴ አናግረኝ። እኔ እኮ ኤልሲ ነኝ፣ አብሮ አደግህ። ውጪ ነው የምልሽ፣ አይሰማሽም? ሳምሪ፣ ያየሽ ሁሉ በአጋጣሚ የተፈጠረ ነው። ታውቂያለሽ አይደል ሄለንን ምን ያህል እንደምወዳት? እሺ ጋሺ፣ ምንም እንዳልተፈጠረ አድርጌ እረሳዋለሁ። እትዬ እንዴት ነሽ? ምን ፈልገሽ ነው እንደዚህ ካላገኘሽ ብለሽ አጣልፈሽ የጠራሽኝ? ስለመጣሽ በጣም ነው የማመሰግነው። እባክሽ አትራቀቂብኝ። አሁን ለምንድን ነው የፈለግሽ? ንገሪ። ስለ ጋሼ ላናገርሽ ነው እትዬ። ሁሉ ነገር አንቺ እንደምታስቢው አይደለም። ጋሼ በጣም ነው የሚወድሽ እትዬ። አንቺ የሌለሽን አመል ቅናት ስታመጪ ጋሼ በጣም ተጨንቆ ነበር እና እትዬ ትኩረቱ አንቺ ጋር እንደሆነ ሊያሳይ ስለፈለገ ነበር ያንን ነገር እንዳዘጋጅ ያደረገኝ። እሱ እንደማያደርገው አውቃለሁ። አንቺ ነሽ ስርስሩ እያልሽ ልታሳስቸው የምትሞክሪው። እንዴት? እኔ በጭራሽ እንደዛ ላደርግ አላሰብኩም። ጋሼንም ለማሳሳት አልሞከርኩም። እንደዛ ካሰብሽ ግን እትዬ እኔ ቤቱን ለቅቄ እወጣለሁ። አንቺ ግን ለጋሼ ስትይ ወደ ቤትሽ ተመለሺ። ጋሼ በጣም ተጎድቷል። ከቤት አይወጣም፣ ምግብ አይበላም። በቃ ስለ አንቺ ሲያስብ ብቻ ነው የሚውለው። እሺ ያልሽኝ እትዬ፣ ወደ ቤት ትመለሻለሽ? ለምን አልመለስም? ቤት አይደል እንዴ?
ግን አንድ ነገር እንድታደርጊ ግን እፈልጋለሁ። ችግር የለውም። አንቺ የፈለግሽውን ነገር አደርግልሻለሁ። ምን ላድርግልሽ እትዬ? ከዛ ቤት ለቀሽ ውጪ። እሺ አንቺ ወደ ቤት ተመለሽ እንጂ እኔ ከዛ ቤት ወጣለሁ። ተስማምተናል። ሄሉ ቅዱሴ ሄሉ መጣሽልኝ? ቅዱሴ የማጣሽ መስሎኝ ፈርቼ ነበር። ሄሉ በጣም ናፍቀሽኝ ነበር። እኔም በጣም ናፍቀኝ ነበር። ደህና ነሽ? ደህና ነኝ። ሄሉ በጣም ፈርቼ ነበር። በጣም ናፍቀኝ ነበር። ይቅርታ። ምን አደረግሽ አንቺ? ይቅርታ ማመን ነበረብኝ። በጣም ይቅርታ። አንቺ ምን አጠፋሽ? ሄሉዬ የኔ ፍቅር እንኳን መጣሽልኝ። ዙሪያው ገደል ሆኖብኝ ነበር። በጣም ናፍቀኛል የኔ ፍቅር። እኔም በጣም ናፍቀሽኛል የኔ ፍቅር። ይቅር በይኝ እባክሽ። አይ እኔ ነኝ ይቅርታ ማለት ያለብኝ። ይቅር በለኝ ቅዱሴ። አንተ ማመን ነበረብኝ። ስላስከፋዎች ይቅር በይኝ እናቴ። ወይዬ ሳምሪ ሚስቴ መጣችልኝ እኮ። እንኳን ደስ አለ ጋሽ። አመሰግናለሁ ሳምሪዬ። ተቀመጪ። እሺ እንዴት እንደናፈቀኝ። እኔስ ካራንቺ ወጥ እኮ ባዶ ነው ታውቂያለሽ አይደል? እኔስ ብትል እኔም እኮ ያላንተ አይሆንልኝ። እንደዚህ መሆኑ እኮ ስለማፈቅር ነው። አውቃለሁ እኔ እናት አውቃለሁ። ስምሽ እራሱ ልጠገብ አልቻልኩም። እናቴ አንቺ ግን አላሳዝንሽ? እንዲጨክኝብኛለሽ? ኧረ እኔ ጨክነኝ። እንዴት ናፍቀሽ እንደነበር አትጠይቂ። እኔ ራሱ እንደናፈቀኝ ብትል በሬት እንኳን ነው መሰለኝ። ግድ የለም የኔ ፍቅር፣ እኔ እከፍታለሽ። እንዴ ካሌብ! ቅዱሴ እንዴት ነህ? ኧረ ወንድሜ እንዴት ነህ? አማን ነው። እንዴት ነህ? ሳትናገር እንዴት ከች ይባላል እንዴ? ማለት ያው ጓደኛዬ ቤት አይደል ግዴታ መናገር አለብኝ እንዴ? ቀይም ብራዘር እንዴት ነህ? አለሁልህ። አንተ ከስንት ጊዜ በኋላ ኦ ማይ ጋድ አለ ሆይ ዲያስፖራው አንተ አሞባል። አመሰግናለሁ። እንዴት ነው? ገባ። እሺ እንዴት ነህ? ደህና ነህ? ሁሉ ሰላም? እግዚአብሔር ይመስገን። እንዴ ውበት፣ እንዴ ውበት። ተስማማ። ኦ ኧረ አንተ ነህ እንጂ በጣም የተስማማ። አንተ ግን እንደዚህ ሳይናገሩ ከች ይባላል? ግድ ነው አንዴ። ሰርፕራይዝ ማድረግ ደግሞ ልምዴ ነው። ይሄን ታውቃለህ? ካሌብ ሄለን ትባላለች። ሚስቴን አተዋወቁ። ሄሎ ካሌብ ይባላል። በጣም የምወደው ጓደኛዬ ነው። ተዋወቁ። ካሌብ ይባላል። በጣም አምሮብሻል የኔ ፍቅር። አረፍ በል። የሆነ የሚበላ ነገር ልጅቷ እንድትሰራልህ ንገራት። ካሌብ እባክህ አረፍ በል። እንዴት ነህ? አለን። አንተ ግን ለሰው ሳይናገር ከች ይባላል እንደዚህ? ያው ሰርፕራይዝ ማድረግ ደግሞ ልምዴ ነው ታውቃለህ። ቢሆንም ግን አንዳንድ ነገሮች አስተካክል ነበር እኮ። እንዴት ነህ ግን? ተስማምተዋል በጣም? ምን ይደረግ ያው
ወደ ልትሄጂ ነው? እንዴት ማለት ራስሽ ኮሽ ውጭ ያልሽኝ እንዴ? ለምን እትዬ ደህና ነሽ? እባክሽ ልብስሽን አርፈሽ አስቀምጫው። ምን ተገትረሽ ታየኛለሽ? አስቀምጪ ልብስሽን እና ነይ አሁን የሆነ ነገር እናድርግ እዛ። እዚህ ምን ትሰራለህ አንተ? ደግሞ ትዳር እንዴት ነው ውብ ያደረገሽ? ብናትሽ ቆይ አንተ ምንድን ነው ህይወቴን ለማመሰቃቀል ነው እንደዚህ ድረስ የመጣኸው? አይደለም የኔ ፍቅር አትበለኝ፣ የኔ ፍቅር አትበለኝ። ሰማኛለህ? ከዚህ ቤት ውልቅ ብለህ ውጣልኝ እባክህ፣ ልለምንህ ከዚህ ቤት ሂድልኝ። እንዴ ለምን? ቆይ እኔን ስታየኝ የቀድሞ ፍቅርሽ ያገረሽብሻል? እንደዛ ህይወቴን ጨለማ አድርጎት ከሄደ ሰው ጋር ምን ሰውን ተመልሶ ፍቅር ያገረሻል? ታዲያ የማያገረሽብሽ ከሆነ አንቺም አርፈሽ ህይወትሽን ኑሪ፣ እኔን እርሺ። በቃ እኔም እዚህ ቤት እኖራለሁ፣ እርሺ። ከነመፈጠረ ረስቼማ ትዳሬ መስርቼ ህይወቴን እየኖርኩ ነው። እሺ እባክህ ቤቴን ለቀልኝ ውጣ። አንቺን ሳይሽ ምን እንደሚሰማኝ ታውቂያለሽ? መስራት ይኖርካል። እኔ ባለትዳር ሴት ነኝ። እሺ አንቺን ትቼ በመሄዴ ምን አይነት የማረባ ሰው መሆን ነው። አንድ ነገር ግን ልንገርሽ የኔ ፍቅር። ካሌብ ልቀቀኝ። አንቺ ምን ጊዜም ቢሆን የኔ ሴት ነሽ። የኔ ልቀቀኝ። ፍቅር ልቀቀኝ። ሰላም ነሽ ፍቅር? አዎ ትንሽ አየር ልቀበል ብዬ ወጥቼ ነው። በዚህ ሰዓት እኮ መሽቷል። አዎ በቃ እና እንግባ የኔ ፍቅር። ካሌብ አንተ አትገባ? እናንተ ግቡ። እኔ የሀገሬ አየር በጣም ናፍቆኛል። ትንሽ አጣጥማታለሁ። ኧረ በጣም መሽቷል እኮ ካሌብ፣ ና ግባ። ተው እንደፈለገ ይሁን የኔ ፍቅር፣ አናስጨንቀው። እኛ እንግባ። አለቅሽ በመዳፍ ያስገባሻል። አንቺን ይዤ ነው ወደ ሀገር የምገባው። ባዶ እጄን
ቀዝቅዝሻል የኔ ፍቅር። አየሩ ትንሽ ይበርዳል። ምን ሆነሻል ግን? በጣም የተጨናነቅሽ ትመስያለሽ። ኧረ በጭራሽ ምንም አልሆንኩም። አትጨነቅ። ቅዱሴ ወይ ኤሊ፣ ይሄ ጓደኛ ሌላ የሚያርፍበት ቦታ የለም እንዴ? እዚህ ማንም የለውም። ቤተሰቦቹ በሙሉ ውጪ ናቸው። እና እዚህ ቤት ይቆያል? ምን ሄሉ ደበረሽ እንዴ? አይ ያው ባለትዳር ቤት መጥቶ መቆየቱ ጥሩ ነው ብዬ ስለማላስብ ነው። ካሌብ ጥሩ ሰው ነው። ያን ያስታወሽ? ይሄን ቤት ለመግዛት ስናስብ ገንዘብ አጥሮኝ ነበር። እሱ ነበር ኦልሞስት ግማሽ በሚባል ደረጃ ይሞላልኝ። እንዴ ያን ያህል ጓደኛ ናችሁ እንዴ? አዎ፣ ያው ወደ ውጭ ስለሄደ ተጠፋፋን እና ያገባው አካባቢ ምን እንደሆነ አላውቅም፣ ዘግቶኝ ነበር። አዎ፣ ለብዙ ጊዜ አላወራንም ነበር። ወደዚህ ሊመጣ አካባቢ ሰሞን ነው ስናወራ የነበረው። አሁን ደግሞ ድንገት ከቻለ እኔ ቅር ይልሻል ብዬ አላሰብኩም ነበር። ምንድን ነው ደበረሽ እንዴ? እኔ እናት። አይ ቅዱሴ አልደበረኝም። በቃ እንተኛ። እሺ። ወይ አንቺ ጉደኛ ምን ይሻልሻል? ታዝጊያለሽ? በቃሽ፣ እንደዋወላለን። እሺ ቻው። ደህና ነሽ? ደህና አይደለሁም ሜልሲ። ምን ተፈጠረ? ካሌብ መጣ። ካሌብ ካሌብ ነው ኤክሴ። እኔ አላምንም። እንደዚህ ያስለቀሰሽ ፍቅርሽ ተመልሶ መጣ? እሱ ትናንት ነው ይልሳ፣ ዛሬ ሌላ ሰው ነኝ። አይ እሱን ታዩ። አንቺ በሱ የሚጨክን አንጀት የለሽም። ለማንኛውም ግን መቼ መጣ? አገኘሽው እንዴ? ከባዱ ነገር እኮ እሱ ነው ኤልሲ። የመጣው እኛ ቤት ነው። እኛ ቤት እኮ ነው ያረፈው። እኛ ቤት ማለት የቅዱስ ጓደኛ ነው። እኛ ቤት በራሱ መጣ። በለው የምርሽን ነው? ሄለን ምንም ሳትደብቂ እውነቱን ንገሪ። ቆይ ስታዩ ምን ተሰማሽ? እንዴ አንቺ ያምሻል እንዴ? እኔ እኮ ባለትዳር ነኝ። ቅዱሴን ደግሞ አፈቅረዋለሁ። ታይ ምንም ነገር እኔን አትደብቂ። ምንም አልተሰማኝም ብትይ እኔ አላምንሽም። ኤልሲ ምንም ነገር አልተሰማኝም። እንደዛ በድሎኝ ከሄደ ሰው ጋር ምንም ሊሰማኝ አይችልም። አሁን የምፈልገው ቤቴ ለቆልኝ እንዲወጣ ብቻ ነው። እና ለምን በግልጽ ቤቴ ለቃልኝ ውጣትዩ? ያምሻል እንዴ? እንዴት ነው ቤቴ ለቀውጣ እምለው? የመጣው እኮ ቅዱስም ብሎ ነው። ውይ በጣም ተጨንቀሽ ነው ያደርሽው። ለስንት ጊዜ ነው የመጣው ቤታችሁ? እኔ እንጃ፣ እኔ አላውቅም። ለስንት ጊዜ እንደመጣ አጣሪና የአመት ፍቃድሽ ሞልተሽ ከከተማ ወጣ በይ፣ ቤተሰቦችሽ ጋር ሂጂ። አዎ ኤልሲ እባክሽ የሆነ መንገድ ንገሪ። ይሄ ልጅ ከዛ ቤት የማስወጣበት የሆነ መንገድ ንገሪ። እኔ ግን የሚመስለኝ ካሌብ ማረፊያ አጥቶ አይደለም እናንተ ቤት የመጣው። አንቺ ከሌለሽ ደግሞ ከቅዱስ ጋር የሚቆይ አይመስለኝም። ቤቱን ለቆ እንደወጣ ደግሞ እኔ ለአንቺ ደውልሻለሁ፣ ወደ ቤትሽ ትመለሻለሽ። አይሻልም? ጭራሽ ራሳቸው አውርተው እንዲጨርሱ ትቻቸው ልውጣ? ቆይ አንቺ ምንድን ነው የምትይኝ? ከባድ ሊሆን ይችላል፣ ግን ከዚህ ውጭ ሌላ አማራጭ ያለሽ አይመስለኝም። ከካሌብ ጋር አይን ለአይን እየተያያችሁ ችለሽ ትኖሪያለሽ ብዬ አላስብም። ባትተያዩ ግን ምንም አይፈጠርም። እንዴ እና ቅዱሴ ሊሄድ ነው ስለው እሺ የሚለኝ ይመስልሻል? ፊትሽ ላይ የማየው ጭንቀት ግን እንዳያገረሽብሽ የፈራሽ ነው የምትመስዪው። ምንድን ነው? ቆይ አንቺ አሁንም ለእሱ እኔ ስሜት ያለኝ ነው እንዴ ይመስልሽ? ይሁንልሽ። ለማንኛውም ግን መሸሹ ጥሩ ነው አይመስልሽም? አረ በጭራሽ አይደለም። ከካሌብ ጋር ልመለስ ይቀርና ዞር ብዬም እንኳን አላየውም። ቅዱሴ ምን አሳጣኝና? አሁንም እደግምልሻለሁ፣ ቅዱሴ እኔ በጣም ነው የምወደው። በቃ እኔ ልሂድ። የሆነ ነገር አትጠጭም እንዴ? አይ ይቅርብኝ፣ እንደዋወላለን። እኔ ካልኩሽ ውጭ ሌላ አማራጭ ያለሽ አይመስለኝም። ሄሉ አንዳንዴ እርግጠኛ የምትሆኝበት ስሜት አይኖርሽም። ከጸጸት መሸሽ አለብሽ። የሆነ ነገር ተፈጥሮ ቅዱስ የምታስቀይሚው ዘላለምሽን ስታለቅሽ ትኖሪያለሽ።
በይሽ ደውልልኝ። እሺ እንደዋወላለን። ሄለን ገድዬሽም ቢሆን ቅዱስን በእጅ አስገባለሁ። ቅዱስ የኔና የኔ ብቻ ነው። ደህና አለምልሽ አቋምሽ በጣም አማላይ ነው። ታዲያ ለምንድን ነው ይህን የመሰለ አቋም ይዘሽ የሰው ቤት ሰርቫንት ለመሆን የተፈረደብሽ? የጊዜ ጉዳይ እንጂ ማንም እዚህ አይቀርም። አልገባኝም። ምን ማለት ነው? ያው ጊዜ ነው እዚህ ያደረሰኝ ለማለት ነው። ደግሞ በጣም ነው የምታምሪው። አመሰግናለሁ። ቁርስ ላቅርብልህ? ብቻዬን ነው እንደምበላው? ማንም የለም። ጋሺም ስራ ሄዷል። እትዬ የሚሆን ማገኘው ሰው አለ ብላ ወጥታለች። ስለዚህ አንቺ አብረሽኝ ትበያለሻ? አይ እኔ ቆያለሁ። አንቺ ካልበላሽ ደግሞ እኔ አልበላም። እሺ መብላት ስትፈልግ ንገረኝ። ቆይ እንጂ አንቺ ስትኮሳተሪ ደግሞ እንዴት ነው የምታምሪው? ጋሽ ካሌብ አዳምጪ። አንቺ እኮ ማለት ነው እዚህ ቤት ሰራተኛ መሆን የለብሽም። ጋሽ ካሌብ ልቀቀኝ። ለራስሽ ብዬ ነው። በሰላም ነው? ግን ምንድነው እንደዚህ ሰፈር ድረስ መታቸው ብለ ጠራኝ? ሄሎ፣ እንዴት ብዬ እንደምነግርሽ አላውቅም። ምንድነው? ምን ሆነ ነው? ሲስተር የሆነ ፕሮሰስ ጀምራለች ብዬሽ ነበር አይደል? ነው። እሱ ፕሮሰስ አልቆ ከነገ ወዲያ ልበር። ምን እንዴ? ምን ማለት ነው? እልሽ መቼም እዚህ ሀገር ላይ ሰርቼ ልለወጥ እንደማልችል ታውቂዋለሽ አይደል? ደግሞም እዚህ ሀገር የመኖርም ምንም አይነት እቅድ የለኝም። እንዴ ምን ማለት ነው? ቆይ እንዴ ለምንድን ነው የምትሄደው? እኔ እናንተ እኮ ሁለታችን እዚህ ሰርተን መኖር እንችላለን፣ መለወጥ እንችላለን። እንዴ ምን ማለት ነው ይሄ? እልሽ እኔ ምናልባት እዛ ሰርቼ ተቀይሬ ተመልሼ መጥቼ ህይወታችንን ልቀይር ይችላል። ግን ደግሞ እኔን ጠብቂ ልልሽ አይደለም። ከፈለግሽ አንቺ ራስሽን ህይወት መጀመር ትችላለሽ። አልገባኝም። ይኸውልሽ ምን ያህል ጊዜ ቆይቼ እንደምመለስ አላውቅም። ስለዚህ በቃ አንቺ እኔን ተይኝና የራስሽን ህይወት ጀምሪ። የምርህን ነው ግን እንደዚህ የምታወራው? እወድሻለሁ። ቆይ ያለንን ነገር ዝም ብለህ እንደዚህ ልትበትነው ነው ሜዳ ላይ? በቃ ከዚህ በላይ ላስረዳሽ አልችልም። ካሌብ አንተ ካሌብ
ኧረ በስላሴ ምንድን ነው እንደዚህ ማማር? እባክሽ ቁጭ በይ። ደህና ነኝ እኔ። ከአንቺ ግን አልበለጥኩም። አንቺ በጣም አምሮብሻል። ሂጂ። ኧረ የሆነ ምን ላድርግበት? ጡት ማስያዣ ነገር ትጨምር። እሺ ዲያስፖራ ምን እኔ እንትን ያለሽ አንቺ ራሱ እንዴት አባሽ ነው ያማረብሽ? ምን ታደርገዋለህ? ይህን ውበት እኮ የሚያደንቀው ጠፋ። አረ እኔ አለሁ። እኔ በደንብ አድርጌ አደንቅሻለሁ። እሺ እባክህ እንኳን ደህና መጣ ብለናል። ለማንኛውም እንደዛ ካልመጣ ብለሽ ስትወተውችኝ እኮ ማለት ነው የሆነ አበባ ነስንሰሽ ቀይ ምንጣፍ አንጥፈሽ የምትቀበይ ነበር የሚመስለው። አንቺ ግን እናንተ ነህ ፍቅሬን ካላየው ብለኝ ረግጠኝ ሄድከው። ኦ ማይ ጋድ! እንዴት ነው ግን ሄሉ እንደዛ ውብ የሆነችው? የሆነ ልትነካ የምታሳሳ አይነት እኮ ውብ ቆንጆ እኮ ነው የሆነችው። ምን ሆና ነው ቆይ እንደዚህ ውብ የሆነችው? በእናትሽ ንገሪኝ፣ ምንድን ነው? እኔስ ይሄን ውበቷን አይቼ አይደለ መተው ሰዳት እያልኩ የጨቀጨኩ። እንኳን መጣ ተኛልሽ። እቺን ውብ ሴት ከዛ ከረፈፍ ነጥቄው ማለት ነው ይዣት ወደ ሀገር ይመራል። አቦ ይመችህ። እንዲህ ነው አራዳ። እና ማን መሰለሽ ሰውየው? እኔም አንድ ነገር አመቻቻለሁ ለብቻ ማንም ከልካይ ሳይኖር እሷ የምታገኝበት እና እሷ ስትሄድ አንተም ደግሞ ተከትላት ላጥ። የትም ትሄድ እኔ ይኸውልሽ እሷን ከመከተል ውጪ ማለት ነው ሌላ ምንም አማራጭ የለኝም። ሙሉ ስራዬ እሷና እሷ ብቻ ናት። ያለኝን ሀብትና ንብረት ሁሉ እሷ ላይ አውጥቼ ነው የምጨርሰው። ግን በምላሹ እሷን የኔ ማድረግ እፈልጋለሁ። እንዲህ ነው የኔ ጀግና። ነገ የምትሄድ ይመስለኛል። የምትሄድበትን አረጋግጬ እነግርሃለሁ። በቃ እዛ ታገኛታለህ። የልጅነታችሁ ፍቅር እንዲያገረሽባት አድርገህ ሄለንም በእጅ ታስገባታለህ። ስለዚህ ተስማምቻለሁ። አንቺም ስራውን በደንብ አድርገሽ ለመስራት ቃል ግቢልኝ፣ እኔም ደግሞ በደንብ አድርጌ ለመስራት ዝግጁ ሆናለሁ። ፕሮሚስ? ፕሮሚስ። እና እዚሁ እንዝናና ወይስ ወጣ ብለን? ወጣ ብንል አይሻልም? ይሻልሻል። የፈለግሽውን ቦታ አንቺ መምረጥ ነው የሚጠበቅብሽ። ሶ እንሂዳ። ኦኬ። ምንድን ነው ግን እንደዚህ ቆንጆ መሆኑ? ካሌብ